ለጦርነት እየተዘጋጀሁ ነው 4 ኪሎንም ለመቆጣጠር ጽምዶ ፈጥር ያለው ሲል የከረመው የህወሓት ኃይል ባለፉት 4 ሳምንታት ከባድ ኪሳራ ነው እየደረሰበት። በተለይም ደግሞ ከአንድ ወር በፊት በምዕራብ ትግራይ ሸረሪና ከተማና በአካባቢው በተደረገው የ23 ሰዓታት ውጊያ መጠነ ሰፊ ኪሳራ እንደደረሰበት ዘግይተው እየወጡ መረጃዎች እያመላከቱ ይገኛሉ። ከሰሞኑም የህወሓት የአርሚ አዛዦች ተሰብስበው ጦርነቱን ከፌዴራል መንግስት ጋር ወደ ሙሉ ጦርነት የመግባት አቅም የለንም፣ ጦራችን ባለፉት 4 ሳምንታት ተዳክሟል የሚል ግምገማን ማቅረባቸውን አዲስ ሪፖርተር ምንጮቹን ዋቢ በማድረግ ከሰሞኑ አስነብቧል። በሸረሪና ከተማና በተለያዩ የትግራይ አካባቢዎች በፌዴራል መንግስት የተካሄዱት ተከታታይ ኢላማቸውን የጠበቁ የድሮንና የተቀናጁ የአየር ጥቃቶች የህወሓትን ወታደራዊ አቅም ሙሉ በሙሉ በሚባል ደረጃ በማሽመድመድ የጦርነቱን ሚዛን በከፍተኛ ሁኔታ ቀይረውታል። እነዚህ ኢላማቸውን የጠበቁ ከባድ ጥቃቶች ድርጅቱ ለረጅም ጊዜ ሲተማመንባቸው የነበሩትን ግዙፍ የጦር መሳሪያዎች ከጥቅም ውጭ ያደረጉ ሲሆን በሂደቱም ከፍተኛ የተዋጊ የሰው ኃይል ክስረትን አስከትለዋል ነው የተባለው። የህወሓት ኃይል የገጠመው ኪሳራ በመሳሪያና በሰው ኃይል ብቻ የተወሰነ ግን አልነበረም። ይልቁንም ለጦርነት እጅግ ወሳኝና ስትራቴጂካዊ ናቸው ብሎ በጥብቅ ይዟቸው የነበሩትን ቁልፍ ምሽጎችና የጂኦግራፊያዊ ቦታዎች በሙሉ በአጭር ጊዜ ውስጥ ለመነጠቅ ተገዷል። በአሁኑ ወቅት የፌዴራል መንግስት እያንዳንዱን የክልሉን አየር ክልልና እንቅስቃሴ በመዳፉ ስር በማስገባቱም የህወሓት ኃይሎች የትኛውንም አይነት ወታደራዊም ሆነ ሎጂስቲካዊ እንቅስቃሴ ከፌዴራል መንግስት የክትትል እይታ ተሰውረው ማከናወን የማይችሉበት ደረጃ ላይ ደርሷል። የድርጅቱ የጦር መሳሪያዎች መውደም እንዲሁም የፌዴራል መንግስት ሙሉ የአየር የበላይነት ይበልጥ ጎልቶ የታየው ደግሞ በከፍተኛ አመራሮቹ ላይ ተጽዕኖ ፈጥሯል። ቀደም ባሉት ጊዜያት አነስተኛ ክስተቶች በተፈጠሩ ቁጥር እንኳን መግለጫ ለመስጠትና መረጃዎችን ለማስተላለፍ በፍጥነት ወደ ቢሮና ስቱዲዮቹ ሲያመሩ የነበሩት የህወሓት ጀነራሎችና ፖለቲካዊ አመራሮች አሁን ላይ የጥቃቱ ቀጥተኛ ኢላማ ውስጥ በመግባታቸው ምክንያት በነጻነት መንቀሳቀስ እንኳን አቅቷቸዋል። ይህ ሁኔታ አመራሮቹ ከተደበቁበት መውጣት እስኪሳናቸው ድረስ በከፍተኛ ጫና ውስጥ እንዲወድቁ ያደረገ ሲሆን ድርጅቱ ማዕከላዊ የእዝ ሰንሰለቱን ጠብቆ ምንም አይነት የተደራጀ እንቅስቃሴ ማድረግ ወደማይችልበት የመጨረሻ ደረጃ ላይ መድረሱን የሚያሳይ ትልቅ ማሳያ ተደርጎም ተቆጥሯል። እንደ አቶ ጀዋር መሐመድ ያሉ የብልጽግና መንግስት ተቃዋሚዎችም ጭምር ባለፉት ሳምንታት መንግስት የፈጸማቸው ተከታታይ የአየር ላይ ድብደባዎችና ኦፕሬሽኖች ኢላማቸውን መተዋል፣ የህወሓትንም ኃይል ክፉኛ አዳክሞታል በማለት ተናግረዋል። ጀዋር መሐመድ ባለፈው ሳምንት ከርዕዮት ሚዲያ ጋር ባደረገው ቆይታ የህወሓት ጦር በፌዴራል መንግስት በሚፈጸምበት ተከታታይ የአየር ጥቃት ክፉኛ እየቆሰለ ነው፣ የጠቅላይ ሚኒስትር አብይ አህመድ መንግስት የድሮንና የቴክኖሎጂ ጦር መሳሪያ የበላይነትን ሙሉ በሙሉ ወስዷል ማለት ይቻላል በማለት ነው እየተደመጠው። አዲስ ሪፖርተር የተሰኘ ድረገጽ በበኩሉ የቀድሞ የህወሓት ከፍተኛ የጦር አዛዦችን ዋቢ በማድረግ ከሰሞኑ አንድ ሰፊ ሀተታን ይዞ ወጥቷል። ድረገጹ በዚያ ትንታኔው ላይ ታዲያ የህወሓት አርሚ አዛዦች ከሰሞኑ ተሰብስበው እንደነበርና በስብሰባቸውም ላይ ከዚህ በኋላ ወደ ጦርነት የመግባት ምንም አይነት አቅምም ሆነ ፍላጎት የለንም የማለት አስተያየት ከበርካታ የአርሚ አዛዦች መሰማቱን ተናግሯል። ይህም የህወሓት ኃይል ባለፉት ተከታታይ ሳምንታት ከባድ ኪሳራ እንደደረሰበት አስረጅ ሆኖ እየተጠቀሰ ነው። የህወሓት አርሚ አዛዦች ሰሞኑን ባካሄዱት የወቅታዊ ቁመና ግምገማ ጦርነት ማካሄድ የሚቻልበትን አግባብ አንስተው ነበር የሚለው ይኸው ዘገባ የግምገማውን ውጤት ከሰሙ ሰዎች መረጃ አግኝቻለሁ ይላል። ይህም የህወሓት አመራሮችና የአርሚ አዛዦች ህዝባዊ አንድነታችን ተሸርሽሯል በማለት በስብሰባው ላይ ግምገማ አቅርበዋል ብሏል። የሰራዊቱ የመዋጋት ፍላጎት መላላት የሞራልም ውድቀት አሳሳቢ መሆኑን በግልጽ አንስተዋል የሚለው ዘገባው በሸረሪና ግንባር የተማረከው የተዋጊ ቁጥር ህይወታቸው ያለፈና የቆሰሉት ብዛት ወደ ሌላ ጦርነት ለመሸጋገር የማያስችል አማራጭ እንደሌለ አመላካች ነው የሚል ግምገማ ቀርቧል ብለዋል። መረጃውን አካፍለው ለአዲስ ሪፖርተር አስተያየታቸውን የሰጡ አንድ ወታደራዊ መኮንን የሸረሪናን ጦርነት እንደማሳያ በማንሳት አዲስ ጦርነት ከመጀመር ይልቅ በመከላከል ላይ ብቻ በማተኮር ግጭት በማራባት ለድርድር ጫና እናድርግ የሚል እቅድ ይዟል። የት እንደሚያደርሳቸው ግን አላውቅም ሲሉ ተደምጧል። ሀራ መሬት ያሉ የሰላም ኃይሎች መሪ ጀነራል ገብረ እግዚአብሔር በየነ ወዲ አንጥሩ ከአንድ ሳምንት በፊት ከ600 በላይ ተዋጊዎች በመከላከያ ሰራዊት እጅ መግባታቸውን ጠቅሰው በሸረሪና ግንባር የነበረው ኃይል ሙሉ በሙሉ ጠፍቷል በማለት የጉዳቱን መጠን መናገራቸው እዚህ ጋር ይጠቀሳል። ሰሞኑን በህወሓት አመራሮች መሪነት በተካሄደው ግምገማ መሰል ውይይት ላይም የተያዘውን አቋም አስመልክቶ የደረሳቸው መረጃ በማጣቀስ መኮንኑ እንደሚሉት አመራሮቹ ጦርነት ከተነሳ አብዛኛው ታጣቂና የውጊያ ቁልፍ የሆኑት የመካከለኛ ደረጃ አመራሮች የመዋጋት ፍላጎት ስለሌላቸው ወዲያውኑ ይፋ
ይፈርሳሉ፣ ሸሽተው እጃቸውን ለመንግስት ይሰጣሉ በሚል መደምደማቸው አግባብ ነው። ችግሩ ያለው ከድምዳሜያቸው በመነሳት መፍትሄውን አለማስቀመጣቸው ነው በማለት አመልክተዋል። አብዛኞቹ ታጣቂዎች በግድ የታፈሱ ወደ ቤታቸው መመለስ የሚፈልጉና ጦርነቱ በቃን ያሉ በመሆናቸው ከጥቂት የድርጅቱ ታማኞች ውጪ አብዛኛው ኃይል እጁን ለመስጠት ዝግጁ መሆኑ የተለያዩ ሚዲያዎችና የቀድሞ የህወሓት ቀንደኛ ደጋፊዎች የነበሩ ሚዲያዎችም ማስታወቅ ከጀመሩ ሰነባብተዋል። የህወሓት ቡድን ከላይ እንደገለጽነው ከባድ ኪሳራ እየደረሰበት የሚገኘው በወታደራዊ መስኩና በፖለቲካው መስክ ብቻ አይደለም፣ በዲፕሎማሲው መስክም ከባድ ኪሳራን እያስተናገደ ይገኛል። ባለፉት 2 ተከታታይ ወራት የኢትዮጵያ መንግስት ወታደራዊ፣ ፖለቲካዊና ዲፕሎማሲያዊ ስራዎችን በመስራቱ ህወሓትን ማክሰርና በህወሓት ላይም የበላይነትን መያዝ ችሏል። መረጃዎች እንደሚያሳዩት የኢትዮጵያ ፌዴራላዊ መንግስት በትግራይ ክልል ያለውን ወቅታዊ ወታደራዊ ንቅናቄና የህወሓትን አዲስ ወታደራዊ አዋጅ ተከትሎ የሀገሪቱን ሉዓላዊነት ለማስከበርና የፕሪቶሪያን ስምምነት ሚዛን ለመጠበቅ የተቀናጁ ወታደራዊና ዲፕሎማሲያዊ እርምጃዎችን በከፍተኛ ደረጃ አጠናቅሯል። አሁን ላይ የፌዴራል መንግስቱ በሁለቱም ዘርፎች እየወሰዳቸው ያሉትን ዝርዝር እርምጃዎች እንመልከታቸው። ወታደራዊ እርምጃዎችና ዝግጁነት። የፌዴራል መንግስቱ የትግራይ ኃይሎች በተለይም በምዕራብና ደቡብ ትግራይ አዋሳኝ አካባቢዎች የሚያደርጉትን ወታደራዊ እንቅስቃሴና ግፊት ለመቀልበስ ግልጽና ጠንካራ እርምጃዎችን እየወሰደ ነው። መንግስት በክልሉ የጦር መሳሪያ ዝውውርንና የሰራዊት ስብስብን ለመግታት በቴክኖሎጂ የተደገፉ እርምጃዎችን መውሰዱን አጠናክሮበታል። የትግራይ ኮሚኒኬሽን ቢሮና የህወሓት አመራሮች እንደሚገልጹትም በመቀሌና በተለያዩ የክልሉ አካባቢዎች የጦር መሳሪያ ጭኗል የተባሉ ተሽከርካሪዎችንና ወታደራዊ ይዞታዎችን ኢላማ ያደረጉ ተከታታይ እንዲሁም መጠነ ሰፊ የድሮን ጥቃቶች ተፈጽመዋል፣ እየተፈጸሙም ነው። ተጨማሪም መከላከያ የሰሜን ምስራቅ እዝ ኮር 1 እና 10ኛ እዝ በአሁኑ ሰዓት በሁለንተናዊ መስኩ በከፍተኛ የውጊያ ዝግጁነት ላይ እንደሚገኙ ይፋ አድርገዋል። የጦር አዛዦቹ የግዳጅ ቀጠናዎችን በመጎብኘት ሰራዊቱ ማንኛውንም አይነት ትንኮሳ በብቃት ለመቀልበስ በተጠንቀቅ ላይ ስለመሆኑም ባለፈው ሳምንት መጨረሻ አረጋግጠዋል። የፌዴራል መንግስቱ ከሱዳን ድንበር አቅራቢያ በተለይም በሸረሪና አካባቢና ከአማራ ክልል ጋር በሚያዋስኑ ስልታዊ ቦታዎች ላይ ሰፊ የሰራዊት ስምሪትን አድርጓል። ይህ እርምጃ የህወሓት ታጣቂዎች የድንበር መስመሮችን ተጠቅመው የጦር መሳሪያ እንዳያስገቡ ወይንም ተጨማሪ ይዞታዎችን እንዳይቆጣጠሩ ለመከላከል ያለመ ነው። በተጨማሪም የህወሓት ወታደራዊ ዝግጅትን ተጽዕኖ ለማሳረፍ የፌዴራል መንግስቱ ወደ ክልሉ የሚገቡ የፋይናንስና የሎጂስቲክ ፍሰቶችን በጥብቅ እየተቆጣጠረ ይገኛል። ዲፕሎማሲያዊ እርምጃዎችና ፖለቲካዊ ስልቶች። በትግራይ ክልል የተፈጠረውን ይህንን የፖለቲካ መዋቅር ለውጥ ተከትሎ የፌዴራል መንግስቱ ጠንከር ያሉ የዲፕሎማሲ እርምጃዎችን ወስዷል። ህወሓት በራሱ መንገድ ያካሄደውን ጠቅላላ ጉባኤና የቀድሞውን ጊዜያዊ አስተዳደር ማፍረሱን ተከትሎ የፌዴራል መንግስቱ የፓርቲውን ህጋዊ ሰውነትና የክልሉን አዲስ አመራር እውቅና በመንፈግ በኩል ዲፕሎማሲያዊ ጫና አድርጓል። የፌዴራል መንግስቱ የፕሪቶሪያውን የሰላም ስምምነት የጣሰው ህወሓት መሆኑንና ለዓለም አቀፉ ማህበረሰብ በማስረዳት ላይ ይገኛል። ይህም ተሰሚነት አግኝቷል። በቅርቡ የዩናይትድ ስቴትስ መንግስት በሁለቱም ወገኖች መካከል አዲስ የሰላም ንግግር እንዲደረግ ጥሪ ያቀረበ ሲሆን የፌዴራል መንግስቱ ግን ንግግሮቹ ከመጀመራቸው በፊት የህወሓት አስገዳጅ ምልመላና ትንኮሳ እንዲቆም ቅድመ ሁኔታዎችን እያስቀመጠ ይገኛል። ጠቅላይ ሚኒስትር አብይ አህመድ ቀደም ሲል እንደገለጹት አንዳንድ የውጭ ኃይሎች ማለትም እንደ ግብጽና ኤሪትሪያ ያሉ በትግራይ በኩል የውስጥ አለመረጋጋትን ለመፍጠር የሚሰሩትን ስራ ለመግታት የኢትዮጵያ ዲፕሎማሲያዊ አካላት በጎረቤት አገራት ላይ የደህንነትና የዲፕሎማሲ ስራዎችን በስፋት እየሰሩ ነው። የፌዴራል መንግስቱ ዓለም አቀፍ ድጋፍ ለማግኘትም የሀገራዊ ምክክር ኮሚሽንን እንደ ዋና የሰላም አማራጭ እያቀረበው ይገኛል። ምንም እንኳን በትግራይ አንዳንድ አካባቢዎች የጸጥታ ሁኔታው ምቹ ባይሆንም መንግስት የፖለቲካ ልዩነቶች በምክክር እንዲፈቱ ፍላጎት እንዳለው ለውጭ ዲፕሎማቶች በማሳየት የሞራል የበላይነት እየወሰደ ይገኛል። በጥቅሉ የፌዴራል መንግስቱ አሁን ላይ የወሰደው አቋም በትዕግስት መጠበቅ፣ ነገር ግን ጥቃት ሲሰነዘር በቴክኖሎጂና በከባድ መሳሪያዎች አፋጣኝ ምላሽ መስጠት የሚል ወታደራዊ ስልት ሲሆን በዲፕሎማሲው በኩል ደግሞ ህወሓትን በዓለም አቀፍ መድረክ ተነጣይና ለሰላም ስምምነቱ የማይገዛ አድርጎ የማቅረብ ስራ ነው ልንለው እንችላለን። ይህ በህወሓትና በፌዴራል መንግስቱ መካከል ያለው ውጥረት እንደሚባለው ቀጠናዊ ትኩሳትን የሚፈጥር ነው። ጉዳዩ በቀጥታ ከኤርትራና ከሱዳን ድንበር ሁኔታዎች ጋር የሚገናኝ ነው። ኤርትራ በትግራይ ክልል ሰሜናዊ ድንበር ላይ የምትገኝ ሲሆን አሁን ላለው የሰሜን ኢትዮጵያ ውጥረት እጅግ ወሳኝ ተዋናይ ናት። የኤርትራ መከላከያ ሰራዊት ከትግራይ ጋር በሚያዋስኑት የባድመ የዛላምበሳና የኢሮብ አካባቢዎች ላይ ከፍተኛ ቁጥር ያለው ሰራዊትና ከባድ መሳሪያዎችን አሰማርቶ ይገኛል። ይህ ንቅናቄ የፌዴራል መንግስቱ ላይ ጫና ለመፍጠር የታለመ
ያለመ ስልታዊ የቅድመ መከላከል ዝግጅት እንደሆነ መረጃዎች ያሳያሉ። ምንም እንኳን ኤርትራ በሰሜኑ ጦርነት ወቅት ከኢትዮጵያ ፌዴራል መንግስት ጋር አብራ ብትሰለፍም የፕሪቶሪያው ስምምነት ከተፈረመ በኋላ ግን በአስመራና በአዲስ አበባ መካከል ያለው ዲፕሎማሲያዊ ግንኙነት ቀዝቅዟል፣ ውጥረት ውስጥ ገብቷል። ሆኖም ኤርትራ ህወሓት መልሶ ጠንካራ ወታደራዊ ኃይል ሆኖ እንዲወጣ ፈጽሞ ስለማትፈልግ ህወሓት ወደ ጦርነት ቢገባ ኤርትራ ከህወሓት ጎን ተሰልፋ የፌዴራል መንግስቱን ለማዳከም ትሰራለች። አሁንም እያደረገች ያለችው ይህንን ነው። ነገር ግን ኤርትራ ህወሓት ጠንካራ ኃይል ሆኖ ከሚወጣ ይልቅ የቀጠናውና የአገሪቱ ረባሽ ኃይል እንዲሆን ፍላጎቷ ነው። ሌላኛው ከሱዳን ድንበር ጋር የተገናኘው ሁኔታ ነው። የምዕራብ ትግራይና የሱዳን ድንበር በተለይም በሆመራና በአልፋሽቃ አቅራቢያ ያለው መስመር ለህወሓትም ሆነ ለብልጽግና እጅግ ስልታዊ ቦታ ነው። የኢትዮጵያ መከላከያ ሰራዊትና የአማራ ክልል የጸጥታ ኃይሎች የሱዳን ድንበር መስመርን በተለይም የምዕራብ ትግራይ ወልቃይት ይዞታን በጥብቅ ተቆጣጥረውታል። ይህ እርምጃ የተወሰደው ህወሓት ከሱዳን በኩል ምንም አይነት የጦር መሳሪያ፣ የሎጂስቲክ ወይንም የውጭ ኃይሎች ድጋፍ እንዳያገኝ ሙሉ በሙሉ ለመዝጋት ነው። ሱዳን ራሷ በአሁኑ ወቅት በጀነራል አልቡርሃንና በጀነራል ሄሜቲ መካከል ባለው ከባድ የውስጥ ጦርነት እየታመሰች ነው። ያለመረጋጋት የድንበር አካባቢዎችን ለኮንትሮባንድና ለህገወጥ የጦር መሳሪያ ዝውውር ምቹ ሊያደርገው ስለሚችል የኢትዮጵያ መንግስት ድንበሩን ከመቼውም ጊዜ በላይ በድሮንና በልዩ ኃይሎች እየጠበቀው ነው። ግብጽ ከሱዳን ጦር ጋር ያላት የቅርብ ዲፕሎማሲያዊ ግንኙነትና ከኢትዮጵያ ጋር የታላቁ የህዳሴ ግድብን አስመልክቶ ያላት አለመግባባት የፌዴራል መንግስቱን ሁልጊዜ የሚያሰጋ ጉዳይ ነው። ህወሓት በሱዳን በኩል ከግብጽ ጋር ስልታዊ ግንኙነት ሊፈጥር ይችላል የሚል ስጋት ስላለ መንግስት የሱዳንን ድንበር ንቅናቄ በከፍተኛ ሁኔታ እየተከታተለው ነው የሚገኘው። በጥቅሉ በአሁኑ ሰዓት የህወሓት ጦር ምንም አይነት የመዋጋት ሞራል የሌለው ባለፉት ተከታታይ ሳምንታትን በተፈጸመበት ተከታታይ የአየር ድብደባ የተዳከመ ኃይል ነው። ነገር ግን የኤርትራንና የግብጽን ኃይሎች በመመካት ዳግም ወደ ጦርነትና ወደ ግጭት ሊገባ እንደሚችል በርካቶች ያስጠነቅቃሉ።